እዚህ ዓለም ላይ ብዙ አይነት ወንድ ሊኖር ይችላል። በዛሬ ቪዲዮ ላይ የምረጥኩት ያስመሳይ ወንድን ወይም እንደወደደሽ እያስመሰለ ህይወትሽ ውስጥ ያለ በማፍቀርሽ ብቻ እሱ የሚያደርገውን ወይም እሱ የሚያሳይሽን ነገሮች ግን ኖቲስ ያላረግሽው ወንድ አብሮሽ ሆኖ የሌለ ጀነራሊ የማያፈቅርሽ ወንድ ላይ ምን ታያለሽ ወይስ ምን እንዲሰማሽ ያደርጋል የሚለው ነው የምንወያየው። እውነት ለመናገር እነዚህን ካየሽበት በእርግጠኝነት የምነግርሽ አይገባሽ። ምክንያቶቻችን ብዙ ነን። ማሸነፍ የማንችለው የሚመስለን፣ መቋቋም የማንችለው የሚመስለን ስሜት ውስጥ ስንሆን ራሳችንን አሳልፈን እንሰጣለን። ወይም ሁልጊዜም እንደምላችሁ ራሳችን ላይ እንጨክናለን። ራስሽ ላይም መጨከንሽ ባላየ ማለፍሽን አይደለም መታገስሽን ወይም ሰበብ ማበጀትሽ ግን በፍጹም ጊዜሽን ከማስበላት እድሜሽን ከማስጨረስና ኮንፊደንስሽን ከማጣት አያስመልጡሽም። ነገር ግን መጋፈጥ ከቻልሽ ካልፈራሽ እና ትክክል እንዳልሆነ መናገር ከቻልሽ ብዙ የምታተርፊው ነገር ይኖራል። ብዙ ካንቺ የማይበልጡ ነገሮች እንዳሉ ታውቂያለሽ። ስለዚህ በዛሬ ቪዲዮአችን ላይ በግልጽ አብሮሽ ሆኖ ግን የማይወድሽ መሆኑን በምን ታውቂያለሽ? ወይም ምን ያሳይሻል? የማይወድሽ እያስመሰለ ያለ ወንድ ላይ ምንድን ነው የምታዩ? ከኔ ጋር የተወሰኑ ደቂቃዎችን ከቆየሽ መልስ ይዘሽበት ትሄጃለሽ። መልስ ብቻ ምንም ጥቅም የለውም። ተግባር ላይ መዋል መወሰንና ራስሽን ማዳን ወይም ራስሽ ላይ መልካም መሆንን ይጠበቅብሻል። ሀይ እንዴት ናችሁ? ዮዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ ሁለት። እዚህ ቻናል ላይ እንደምታውቁት ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወት ቀላል የምናደርግበትን ሀሳቦች የምናነሳበት ቻናል ነው። ይህንን ቻናል ሰብስክራይብ ካላረጋችሁ አካችሁ ሰብስክራይብ የሚለውን በተን ከታች ተጫኑ። አብራችሁ የደወል ምልክቷን መጫን ታዲያ እንዳይረሳ። ለብዙ እህቶቻችን ደርስ ደግሞ 1 ሰከንድ በመውሰድ የቪዲዮውን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አንደኛው ይረሳል። እንደሚወድሽ የሚያስመስል ወንድ ወይም እያስመሰለ ያለን ሰው ማወቅ የምትችው በሚረሳው ነገሮች ነው። ይረሳል የምላችሁ በጣም እንደዚህ አይን ያወጣ ማስታወስ ያለበትን ነገር የነገርሽው ነገር ሊሆን ይችላል፣ የልደት ቀንሽ ሊሆን ይችላል፣ ግንኙነት የጀመራችሁበትን ቦታ ሊሆን ይችላል፣ ቀን ሊሆን ይችላል። ማን ራሱ ፍላጎት እንዳሳየ አያውቅም። ምክንያቱም አብሮሽ መሆኑን ብቻ ነው እንጂ የሚያውቀው ወይም ከአንቺ ጋር አንቺ ነሽ እንጂ እንደ ፍቅረኛሽ የምታስቢው እሱ እንደ ፍቅረኛሽ አያስብሽም። ያንን የምታውቂበት ትልቁ ደግሞ መንገድ አለማስታወሱ ነው። አንድ ወንድ ልጅ ሲያፈቅር በጣም አስቂኝ ፍጥረት፣ በጣም ሞኝና በጣም አሳዛኝ ነው የሚሆነው። እነዚህ ነገሮችን አንቺን አስደስታለሁ ብሎ እኮ አይደለም እንደዚህ የሚያደርገው፣ ነገር ግን እንደ ግዴታው ያስባል። ይሄንን ማድረጉ ዋጋ እንዳለው፣ ለምሳሌ እሱ የሚያደርገውን ነገር ቫሊዴት እንድታደርጊ ይፈልጋል። ቦታ እንድትሰጪለት፣ እንድታከብሪ፣ አመስጋኝ እንድትሆኝ ይፈልጋል። የሚያሳይሽን የሚሰጥሽና የሚነግርሽን በዛ መንገድ ነው እሱ ፊል የሚያደርገው። አንቺን ማፍቀሩን እንደተረዳሹ ወይም አንቺ እሱን እንደወደድሽው የሚያውቀው አንቺ ላይ በሚያየው ሪያክሽን ነው። ስለዚህ ምን ያደርጋል? በእነዚህ ምክንያቶች ተጠቅሞ አንቺ ጋር የሚያሳየው እንደወደደሽ እንዳፈቀረሽ ነው። ስለዚህ የተወለድሽበትን ቀን ማያስታውስ ከሆነ ግንኙነታችሁን የጀመራችሁበትን ቀን የነገርሽውን ባውንደሪሽን፣ ምን ትጠላለች፣ ምን ትወዳች፣ ምን ያስከፋታል የሚል ለምሳሌ የሚያስከፋሽን ግንኙነታችሁንም ሆነ አንቺን ሊያሳጣው የሚችሉ ነገሮችን በድፍረት አያረግም። ምክንያቱም ካላስታወሰና ከረሳ ብቻ ወይም አፌክት አረጋትም ቢያረጋትም ግድ የለኝም ብሎ ካላሰበ በስተቀር ይጠነቀቃል ወንድ ልጅ። ስለዚህ የምትነግሪው ሊሆን ይችላል፣ የግድ ማወቅ ያለበትን ሊሆን ይችላል፣ ሁለታችሁ በጣም ጠቃሚ ነው ያላችሁትን ሊሆን ይችላል፣ አንቺ ለእኔ በጣም ልዩ ነው ጠቃሚ ነው ብለሽ የነገርሽው ነገር ሊሆን ይችላል፣ ወይም ሊያስታውስ ይገባል የሚወደኝ ሰው ብለሽ ወይም አንቺ እሱም በመውደድሽ በማፍቀርሽ አስታውሰሽ የምትሰጩ ነገሮች ይችላል፣ የምታሳዩ ነገሮች ወይም የምታከብሪለትን ነገሮች በተመሳሳይ እንኳን ባይሆን በሆነ ጋፕ አሊያም ደግሞ የግድ ኢምፖርታንት በሆነ ቦታ ላይ የእሱን ኢነርጂ ካላመጣ በሱ ነው የምታውቂው አብሮሽ የሆነው የሆነ ነገር ፍለጋ አሊያም ደግሞ ዝም ብሎ ነው እንጂ አፍቅሮሽ ወዶሽ ወይም ቦታ ሰጥቶሽ እንዳልሆነ በደንብ ልታውቂ ይገባል። ስለዚህ ምን እያደረገ ነው? እያስመሰለ ወይም እየተወነ ነው። ሁለተኛው አይተማመንብሽም ወይም ያፍርብሻል። አብሮሽ ያለው የውሸት ሲሆን ወይ በጥቅም ምክንያት ሲሆን አሊያም ሌላ ከአንቺ የሚያገኘው ነገር ሲኖር ወንድ ልጅ ግንኙነታችሁን በድብቅ ያደርጋል። ግንኙነታችሁን ብቻ አይደለም አብረሹ ስትሆኚ በቃ በሙሉ መተማመን፣ በሙሉ ማመን፣ በፍቅራችሁ የሚሆን በአንቺ በኮንፊደንስ ካጠገብሽ አይቆምም። ሪያክት የሚያደርጋቸው መንገዶች አሁን ይሄ አፍሮ ነው
እንትን ፈርቶ ነው ወይም ባህሪው ነው ምናምን የሚሉ ነገሮች ፍቅር ላይ ሲመጡ አይሰሩም። እሺ የሚያፍር ሊሆን ይችላል፣ የሚሸማቀቅ ዋቴቨር፣ የትኛውም ሪዝን ሊሆን ይችላል። ካፈቀረ ወንድ ልጅ እነሱ ነገሮች ማተር አያረጉም። አንቺን እጅ ለመያዝ አንቺን ከሚወዳቸው ሰዎች ለማስተዋወቅ ወይም ከአንቺ ጋር መንገድ ላይ ለመታየት በፍጹም ነርቨስ ሊሆን አይችልም። የሚያፈቅርሽ ወንድም ወይም የሚወድሽ ቦታ እየሰጠሽ አትሊስት አብሮሽ መሆኑን የሚያከብር ወንድ ይህንን ሊያደርግ አይችልም። በግንኙነታችሁ የሚያፍር በአንቺ የሚሸማቀቅ ከሆነ ወይም ማይተማመንብሽ ከሆነ የሆነ ፕሮግራም ላይ ይዞሽ መሄድ ከሆነ ከጓደኞቹ ጋር በድንገት ስትገናኙ ሊሆን ይችላል። ኢቨን 6 ወር 7 ወር አብረሹ ቆይተሽ ከሆነ ሰው ጋር ግዴታ ማስተዋወቅ ሲኖርበት በስምሽ የሚያስተዋውቅሽ ከሆነ አንቀላፍተሻል ማለት ነው፣ ተኝተሻል ማለት ነው። አንቺ ነሽ እንጂ ያን ግንኙነት ውስጥ እየኖርሽ ያለሽው እሱ የለም። እሱን ነው ማመን ያለባችሁ። ስለዚህ እንደዚህ አይነት ነገር ማለፍ አያስፈልገንም። መጋፈጥ ለምን ምን ተፈጠረ፣ ምን ቀረ፣ ምን ጎደለ፣ ለምንድን ነው የሚያፍርብኝ፣ አሊያም ደግሞ ለምንድን ነው መተማመን ያልፈለገው በእኔ ምን ቀርቶ ነው የሚለውን ጥያቄ ስትጠይቂ እንደማይወድሽ ታገኛለሽ፣ እያስመሰለ እንደሆነ። ስለዚህ የሚያፍርብሽ ከሆነ ማይተማመንብሽና ማያምንብሽ ከሆነ ከአንቺ ጋር ያለው ወንድ እያስመሰለ ብቻ ነው። ሶስተኛ ወንድ ልጅ እያስመሰለ እንደሆነ የምታውቂው አብሮሽ ያለው ጥያቄሽን ካልመለሰና አንቺንም ምንም የማይጠየቅሽ ከሆነ ነው። ስለ አንቺ ማወቅ የማይፈልግ ወንድ፣ አንቺን ማወቅ የማይፈልግ ወንድ ወይም ምን አይነት ሴት ናት? በትንሹ የምናፈቅረውን ሰው እንዴት ታውቃለች? የእኛን ያክል ርቀት ላይሄዱ ይችላሉ። እኛ ከወደድን ኢቭን ባይወድ ራሱ ባንወደው ራሱ ከወደውን ከመጣ ራሱ ማን ነው ይሄ ልጅ ምንድን ነው የሚያደርገው ለምን የሚሉ ጥያቄ እንወዳለን እኛ አይደለም፣ ሀስል እናረጋለን። የወደደንን ሊሆን ይችላል የወደድነው እሱ አይደለም። እነሱ ሲወዱ ስለ አንቺ ማወቅ ይፈልጋል፣ ይጠይቅሻል። ለምሳሌ በምን እንደሚያስደስትሽ ያስባል፣ ኃላፊነት እንዳለበት ስለሚያስብ ምንድን ነው የሚያስደብራት የሚለው ማወቅ ይፈልጋል። ምን ምቾት እንደሚሰጥሽ፣ ምን አይነት ቦታ መሄድ እንደምትወጂ፣ እንደዚህ ጀነራል የሆነውን ምን አይነት ሰው እንደሆነ አላውቅም፣ ግን በአጠቃላይ ጥያቄ መስጥ ነው። ወንድ ልጅ ሲያፈቅርሽ የሚጠይቃሽ ጥያቄዎች አሉ፣ የሚነግርሽ ቃላቶች አሉ። እነሱን ከእሱ አታገኝም። ሲቀጥል ተይውሽ፣ እሱ አይጠይቅሽ። አንቺ ለምትጠይቂው ጥያቄ ትክክለኛ መልስ አታገኝም፣ ወይም ልብሽ ላይ እረፍት የሚሰጥሽን አሊያም በበቂ ሁኔታ መልስ አታገኝም። መጠየቅ አለብን። አብሮሽ ያለሽው ወንድ ትክክለኛ ነው? ለአንቺ ያለው ስሜት ራሱ ትክክለኛ ባይሆን ማን ነው ሊጎዳሽ የሚችል ሊሆን ይችላል፣ ያለሽን የሚወስድብሽ ሊሆን ይችላል፣ አሊያም አንቺን እንደ መሸጋገሪያ ሊጠቀምሽ በብዙ መንገድ ሊመጣ ይችላል። አትሊስት እሱን ልትከላከይ ከፈለግሽ የግዴታ ኢምፖርታንት የሆኑ ጥያቄዎችን መጠየቅ አለብሽ። ያ ጥያቄሽ መልስ ካላገኘ አሊያም ደግሞ በምትፈልጊው መልስ ካልተመለሰልሽ ምን ያደርግልሻል፣ ለምን ጠየቅሽኝ እንዴ፣ ምንድን ነው ይሄ ምናምን የሚል አውቆ ላለመመለስ በቁጣም ሊሆን ይችላል፣ ፍቅርሽን ተጠቅሞ ከወደድሽኝ ለምን አሳስበሽ የሚሉ ነገሮችን ተጠቅሞ ዝም እንድትይ ካስባለሽ አይወድሽም፣ እያስመሰለ ብቻ ነው። ስለዚህ በዋነኝነት የምትጠይቂው ጥያቄ ካልተመለሰልሽ ደም ደግሞ አንቺን ስለማወቅ ሊሆን ይችላል፣ ስለ አንቺም ስለ ግንኙነታችን ማይጠይቅ ከሆነ ግንኙነቱን ከፍ ለማድረግ ጥረት የማያደርግ ከሆነ ጥያቄ ምልክት ውስጥ አስገቢ። ጥያቄዎችሽ ከማይመለሱበት ቦታ ራስሽን እንዳታስቀምጪ። ከአንቺን ለማወቅ መሆን አንቺን ለማስደሰት ጥረት ከማያደርገው ወንድ ጋር ጊዜሽን አትፍጂ። አራተኛው በጣም በግልጽ አብሮሽ ያለው ወንድ እያስመሰለ ሲሆን እንደማይወድሽ የምታውቂው ሁሌም ግንኙነት ውስጥ የሚፈጠረው ወይም ሁለታችሁ መሀል ላይ የማይፈጠሩ አለመግባባቶችን እንደ መለያያ፣ አንቺን ለመራቂያ፣ አንቺን ለመግፊያ፣ አንቺን ለማሸማቀቂያ ይጠቀማቸዋል። በቀላሉ ወንድ ልጅ ከሚያፈቅራት ሴት አጥፍታ እኮ ነው የምላቸው፣ አጥፍተሽ ይቅርታ ስጠይቂ ሁሌም ደጋግሞ ይቅርታ ያደርግልሻል። የእውነቴን ነው የምነግርሽ። እሱ ራሱ አጥፍቶ ይቅርታ ይጠይቅሻል። ነገር ግን በዚህ ግንኙነት ውስጥ እሱ ሲያጠፋ አንቺ ፈላጊ፣ አንቺ ይቅርታ አድራጊ፣ ይቅርታ ባትጠይቂ ራሱ ምናልባት አንዳንዶቻችን ከፍ ስንል ይቅርታም ልንጠይቅ እንችላለን። እዛ ደረጃ ላይ ራስሽን ጨክነሽ አታድርሺ። ከዛ ባለፈ ግን በቃ እንለያይ፣ በቃ አብረን እኮ ማኑን ሰዎች ነን፣ ለምንድን ነው የምንለፋው? ነገ እኮ የለንም። እንደዚህ አይነት ቃላቶችን ደጋግሞ የሚጠቀም ከሆነ ወይም ከአንቺ ለመሸሽ፣ አንቺን ችላ ለማለት፣ አንቺ እንድትለማመጩ፣ አንቺ ብቻ ፋይት እንድታደርጊ ለግንኙነቱ የሚለቅሽ ከሆነ፣ የሚያስለምንሽ ከሆነ፣ የሚያስጠይቅሽ ከሆነ፣ በአጠቃላይ የሚያስለፋሽ ከሆነ አብሮሽ ያለው አንቺ ስለፈለግሽ ሊሆን ይችላል፣ በሆነ መንገድ ስለምጠቅሚውና አሊያም ደግሞ የፈለገውን ነገር በቀላሉ የሚያገኝላት ቀላል ሴት ስለሆንሽ ነው። ይቅርታ ምንም ማድረግ አይቻልም። እውነታው ግን ይሄ ነው። ስለዚህ
አንድ ግንኙነት ውስጥ አብረሽው ያለው ወንድ ፋይት ሲያደርግ ሲለፋልሽ፣ ሲታገል አንቺን ህይወት ውስጥ ለማቆየት ግንኙነታችሁን ለማስቆጠር ኃላፊነት ሲወስድ ሲመራሽ ሶልቭ ሲያደርግ ነው አይደለ ወንድ የሚባለው በአጠቃላይ ራሱ። ግን ደግሞ ያንን ኢነርጂውን ሊያወጣ ማይፈልገው ወንድ ልጅ የእውነት ያልወደዳት ሴት ላይ ነው የሚጠቀማት ሴት ላይ እነዚህን ኢነርጂዎቹን አያወጣም፣ ይደብቃቸዋል። ትክክለኛዋ መምጫዋ ሰዓት ላይ ወይም ትክክለኛዋ ስትመጣ ነው። በነገሮች ላይ አንድ ቀን አይታገስሽም። ድንገት ካፈቀረ ወይም ድንገት ከወደደ አንድ ቀን አይታገስሽም። ምንም አይነት ራሱ ማብራሪያ አይሰጥሽም። ፊቱን አዙሮ ነው የሚሄደው። ነገር ግን ሲመጣ እንደምትቀበዩ ሲያውቅ፣ ሲደውል ስልኩ እንደምታነሽ ስለሚያውቅ፣ የፈለገውን ቢያደርግ ድጋሚ እድል እንደምትሰጪው ስለሚያውቅ ነው እንደፈለገ የሚሆነው። እሱ ግን ያንን እድል አይሰጥሽም ያፈቀረ ሰዓት። ስለዚህ ነቃ ልትይ ይገባል። አንቺ ብቻ ከሆነ የምትታገዩ ግልጽ ነው እንደማይወድሽ። አብሮሽ ያለው በሌላ ምክንያት ነው፣ እያስመሰለ ነው። አይንሽን ክፈቺ፣ ልብሽን ጠንካራ አድርጊውና እግርሽን አራምጂው። አምስተኛውና የመጨረሻው የኔ ቪዲዮዎች ላይ የማይጠፋ ቃል ውስጥሽ ወይም የኛ ሱፐር ፓወራችን አሊያም ደግሞ ኢንቱዊሽን የሚባለው ፓርታችን በደንብ ነው የሚያውቀው። እያስመሰለ ሲሆን አንድ ወንድ ልጅ አብሮሽ ሲሆን አስመሳይ ሲሆን ልብሽ፣ ስሜትሽ፣ ሁሉ ነገርሽ ከፀጉርሽ እስከ ጥፍርሽ ያለው ነገር በሙሉ ሴንስ ያደርጋል። በቃ ይሄ ሰው እንደማይሆንሽ፣ ሰው የሆነ ቀን እንደሚተውሽ፣ ልክ እንዳልሆነ የሚያሳይሽም የሚሰጥሽም እንዲሰማሽም የሚያደርግሽ ስሜቶች ልክ እንዳልሆነ ውስጥሽ በደንብ ያውቀዋል፣ ይታገልሻል። ነገር ግን ምን ታደርጊዋለሽ? አትሰሚው፣ አታዳምጭው። ለምን? ለሱ ያለሽ ስሜት ከፍታ ላይ ተቀምጧል። ከፍ ስላረግሽው ወዴት እንዴት ከራስሽም እኮ በላይ ሆኗል። ስለዚህ አሁን ወደ ታች የምታወርጅበት ሰዓት። ለምን ልቤ እንደዚህ ይላል፣ ለምንድን ነው ይሄ ስሜት የተሰማኝ ካልሽ ኢንፎርሜሽን አለው። ሁሌም ጋዘር ያደርጋል። እሱ በሚያሳይሽ በሚያደርስ ካሁን ያነሳኋቸውን 4 ነገሮች አሁን ለምሳሌ የሚዋሽሽ ከሆነ ያውቃል። ምክንያቱም የሚዋሸንን ወንድ እንኳን ፍቅረኛሽን መንገድ ላይ የሚዋሸን ወንድ እናውቃለን። አያስታውስም፣ የምትፈልጊውን አይነት ነገሮችን ኦር ድንበርሽን አያከብርልሽም። ያነሷቸው ነጥቦች አሉ አይደለ? ስለዚህ እነዚህ ሲያደርግ ውስጥሽ ቀስ በቀስ ጋዘር ያደረገ የሰበሰቡ ኢንፎርሜሽን ደምድሞ ቁጭ አርጓል። አስመሳይ እንደሆነ ውሸታም እንደሆነ ልክ እንዳልሆነ ሊጎዳሽ እንደሚችል ይነግርሻል። ስለዚህ አሁን ሰዓቱ ልብሽን የምታዳምጭበት፣ ስሜትሽን የምትረጅበት፣ ራስሽን ከጉዳት ወይም ከማይሆን ሰው የምትጠብቂበት ሰዓት ላይ እንደደረሽ ልብሽ ይነግርሽ። ልብሽ የእርግጠኝነት ስሜት ከተሰማው ከዚህ ሰውዬ ጋር ቀጥላለሁ ልክ ነው የሚል እምነት ካለው ልክ ነሽ። 100% ልትንከባከቢው፣ ልትወጂው፣ ልታከብረው የሚገባ ሰው ህይወትሽ ውስጥ አለ። ወዶኛል፣ አፍቅሮኛል ብለሽ መኩራት ሌላ አመል ማምጣት ሌላ ዋጋ የሚያስከፍል ነገር ነው። ከዛ ውጭ ግን ውስጥሽ ሁሌ የሚታገል ከሆነ የሴት ልጅ ውስጥ መቼም አይዋሽም። መቼም ሁሌም ልክ ነው። እመኚው፣ ተቀበዩና እርምጃ ውሰጂ። በሌላኛው በትልቁ በአምስተኛው የምታውቂው ምንድነው? በራስሽ ነው የምታውቂው ማለት ነው። በስሜትሽ በሚደረጉብሽ ነገሮች ልብሽ ይነግርሻል። አዳምጪውና መልሱን ይነግርሻል። ሀሳቤን ከወደዳችሁት ከተቀበላችሁትና ካመናችሁበት ለእኔ የታችሁ በላይ ካሳውቁኝ። ለሌሎች ይጠቅማል፣ ጠቃሚ ነው፣ አስተማሪ ነው ካላችሁ ሼር ማድረግ ይፈቀዳል። እኔ የታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስከመጣ ቻው፣ ሰላም።